ታሪካችን የሚጀምረው በዱባይ ከተማ ውስጥ የሚኖር አንድ እጅግ በጣም ባለሀብትና የማፊያዎች አለቃ የሆነ ሰው በጠና ታሞ በሞትና በህይወት መካከል ሆኖ እየታገለ እያሳየን ነው። ሐኪሞች ይህንን ሰው በህይወት ለማቆየት ሲሉ የግድ የሌላ ሰው ደም ወደ እርሱ አካል ማስተላለፍ ነበረባቸው። ነገር ግን ትልቁ ፈተና የነበረው የዚህ ሰውዬ የደም አይነት በምድር ላይ ካሉ የደም አይነቶች ሁሉ በጣም የተለየና በጥቂት ሰዎች ውስጥ ብቻ የሚገኝ በመሆኑ የሱን ተመሳሳይ ደም ያለው ሰው ማግኘት በጣም አስቸጋሪ ሆኖባቸዋል። ግን ለጊዜው ይህንን ባለሀብት ለማዳን ያገኙትን አንድ ምስኪን ሰው አምጥተው ደሙን እየቀዱ ወደ ሰውየው ውስጥ ያስተላልፉለት ጀመር። ነገር ግን ባለሀብቱ በጣም ብዙ ደም ያስፈልገው ስለነበር የልጋሹ ደም እያለቀበት መጣ። በዚህ ጊዜ ሐኪሙ ደንግጦ ታኖፖድ ወደምትባለው ወደ ማፊያው ሚስት ቀርቦ ይህንን የደም መውሰድ ስራ ከቀጠሉ ደሙ አልቆበት ሊሞት እንደሚችል ተጨንቆ ያስጠነቅቃታል። ታኖፖድ ግን ልቧ በጭካኔ የተሞላ ስለነበር ለዚያ ምስኪን ልጅ ህይወት ምንም ደንታ አልነበራትም። የምትፈልገው የገዛ ባሏን ማዳን ብቻ ስለነበር ሐኪሙን ምንም አይመለከትህም ብላ የዚያም ምስኪን ሰው ደም እስከ መጨረሻዋ ጠብታ ድረስ ታስቀዳና ወደ ባሏ እንዲገባ ስታደርግ ለጋሹ ደሙ አልቆበት ይደርቅና ህይወቱ ታርፋለች። ግን ሴትዮዋ ይህንን ጨካኝ ውሳኔ ብታስተላልፍም ሐኪሙ በድጋሚ መጥቶ ባለቤትሽ አሁን የተሰጠው ደም ሊያቆየው የሚችለው ለ7 ዓመታት ብቻ ነው። በዚህ በ7 ዓመት ውስጥ ሌላ የሱን ተመሳሳይ ደም ያለው ሰው ካላገኘሽ መሞት የማይቀር ነው ብሎ መርዶ ያረዳታል። ታኖፖድ ግን ምንም አልተሸበረችም። ይልቁኑ በቁርጠኝነት ካስፈለገ ሀገሪቱ ላይ ያሉ ሰዎችን በሙሉ ደም አስመርምሬ የባለቤቴን አይነት ደም አላጣም ብላ ተስፋ ታደርግና ወዲያውኑ የባሏን አይነት ተመሳሳይ ደም ያለው ሰው ፍለጋ ሰዎቿን ወደ ተለያዩ ሀገራት እንዲሰማሩ ታዛለች። በዚህ ትዕዛዝ መሰረት ማፊያዎቹ ያንን ብርቅዬ ደም ፍለጋ ሀገራትን ማመስ ይጀምራሉ። ከጥቂት ጊዜ በኋላ ግን ብሩክ የተባለው ማፊያ መረጃዎችን አነፍንፎ በመጨረሻም ቪየትናም በምትባል ሀገር ውስጥ የምትኖርና ከባለ ሀብቱ ማፊያ ሰውዬ ጋር ተመሳሳይ የደም አይነት ያላት ትንሽ ልጅ ያገኛል። ብሩክም ከጨካኝ ጠባቂዎቹ ጋር በመሆን ወደ ህፃኗ ግቢ ዘልቆ ይገቡና በኃይል ጠልፎ ሊወስዷት ሲሉ እናትና አባቷ ልጃቸውን ለማዳን ከማፊያዎቹ ጋር ፊት ለፊት መጋፈጥ ይጀምራሉ። ነገር ግን እነዚህ ደም የተጠሙ ማፊያዎች ቅንጣት ያህል ርህራሄ ያልነበራቸውም። ህፃኗን ልጅ አይኗ እያየ ወላጆቿን በጥይት ረሽነው ይገድሉባታል። ልጅቷ በድንጋጤ እየተንቀጠቀጠች ሳለ ወደ መኪናው ጎትቶ ሊያስገባት ይሞክራል። ልክ በዚህ ሰዓት ግን ፖ የተባለ ሌላ የጦር መሳሪያ የታጠቀ ጀግና ከሁለት ጓደኞቹ ጋር ሆኖ በዚያ መንገድ እንደ አጋጣሚ እያለፈ ነበር። ማፊያዎቹ የሚሰሩትን ግፍ የሚመለከትና አላስችል ብሎት ከመኪናው ይወርዳል። ፖ ራሱ የለየለት ነፍሰ ገዳይ ቢሆንም ወንጀለኞችንና ባለስልጣናትን ካልሆነ በቀር ንጹሃን ሰዎችንና ህፃናትን በፍጹም አይነካም። በእነርሱ ላይም የሚፈጸም በደል ካየ ጨርሶ አይታገስም ነበር። ወዲያውኑም መኪናውን አቁሞ ከነ መሳሪያው ወረደና ብሩክን ይህችን ምስኪን ህፃን አሁኑን ልቀቃት ሲል በቁጣ ያዟል። ብሩክ ደግሞ ከዱባይ የመጣ ኃይለኛ ማፊያ ስለሆነ አንተ ደግሞ ማነህ ብሎ ሲገዳደረው በመካከላቸው አስፈሪ ድብድብና የተኩስ ልውውጥ ይቀሰቀሳል። ፖና ጓደኞቹ እጅግ የተዋጣላቸው ተዋጊዎች ስለነበሩ ብሩክና ጓደኞቹን በአጭር ጊዜው ውስጥ ይገላግሏቸዋል። ግን በመጨረሻ ሁሉንም ጨርሰው መሪያቸው ብሩክን ሊያጋድሙ ሲሉ እንደምንም ከሚተኩስበት ጥይት በጭንቅ እየሮጠ ያመልጣል። ፖን በአካባቢው ያሉ ሌሎች ታጣቂ ቡድኖች ከመድረሳቸው በፊት ነገሩ አደገኛ መሆኑን ስላወቀ ያችን ምስኪንና ወላጆቹ ያለቁባትን ልጅ ይዞ ከአካባቢው በፍጥነት ይሰወራል። ከዚህች አስፈሪ ምሽት ጀምሮ የትንሿ ልጅ ህይወት በወሰዳት ፖ እጅ ላይ ይወድቃል። ብሩክ ወደ ተባለው ወንበዴ ስንመለስ ደግሞ ወደ ዱባይ ተመልሶ አለቃውን አገኛትና ከባሏ ጋር ተመሳሳይ ደም ያላትን ልጅ ማግኘቱን ግን ደግሞ ይዟት ሊመጣ ሲል የማይታወቁ 3 ሰዎች መጥተው ጥቃት ከፍተውበት እንደወሰዷትና እሱም ራሱ ከሞት በጭንቅ እንደተረፈ ይነግራታል። ታኖፖድ ግን መስሚያዋ ጥጥ ነበር። ምንም አይነት ሰበብ አትቀበልም። ባሏ በህይወት ለመቆየት 7 ዓመት ብቻ እንደቀረው በማስታወስ የ7 ዓመት ሳይሞላ ልጅቷን ይዘህ ካልመጣ አንተን ብቻ ሳይሆን መላው ቤተሰብን አንድ በአንድ ነው ማጠፋው ብላ ትዘትበታለች። በሌላ በኩል ታሪካችን ወደ ነፖና ጓደኞች ይመልሰናል። እነፖ ልጅቷን ይዘው ታይላንድ ወደሚገኘው ዋናው ምሽጋቸው በሰላም ደርሰዋል። ፖ የታይላንድ ተወላጅ ሲሆን ለአመታት ይህንን የገዳዮች ምስጢራዊ ድርጅት ሲመራ የቆየ ሰው ነው። ይዟት የመጧት ልጅ ሰሟላን የሚባል ሲሆን ወላጆቿ በፊቷ ስለተገደሉባት በከፍተኛ ፍርሃትና ጥርጣሬ ውስጥ ገብታለች። እነዚህ የሚያተርፏት ሰዎች ልክ እንደቀደሙት ወንበዴዎች ሊጎዷት የመጡ ስለመሰላት እቃዎችን እየሰባበረችና እየጮኸች መበጥበጥ ትጀምራለች።
ሆኖም ግን ፕራን የተባለው የፖ ልጅ ወደ እርሷ ቀርቦ በጥበብና በፍቅር ሊያረጋጋትና ሊያባብላት ይሞክራል። ፕራን በጥንቃቄ ያረጋጋት እዚህ ግቢ ውስጥ ማንም የሚጎዳት ሰው እንደሌለ ያዳኗትም ካሳደዷት ጨካኝ ሰዎች ለመጠበቅ እንደሆነ ደጋግሞ ሲነግራት ላን ፍርሃቷ ቀስ በቀስ እየቀነሰ መጣና መረጋጋት ጀመረች። በቦታው የነበሩ የሕክምና ባለሙያዎችም ከማፊያዎቹ ለማምለጥ ስትታገል የደረሰባትን ቁስል በአግባቡ አከሙላት። ነገር ግን የላንን የጤና ሁኔታ በጥንቃቄ ሲመረምር የነበረው ዶክተር አንድ አስገራሚ ነገር አገኘ። ልጅቱ ያላት የደም አይነት ከብዙ ሰዎች የተለየና ብርቅዬ የሚባል አይነት መሆኑን ለፖ ይነግረዋል። በዚህ ጊዜ ፖ ያጨካኙ ፕሮክ ቪየትናም ድረስ መጥቶ ልጅቱን ለመጥለፍ ለምን እንደተጋደለና ደሟን ፈልገው ስፍር ቁጥር የሌላቸው ሰዎች ለአደን እንደሚከታተሏት ይገነዘባል። ከዚያም ወዲያውኑ ልጁ ፕራንን ጠርቶ ይህቺ ልጅ ከእንግዲህ በዚህ ምድር ላይ የኔ የምትለው አንድም ቤተሰብ የላትም፣ ሁልጊዜም ከጎኗ ሆነ ጠብቃት፣ ከዚህ ግቢ ውጭም በፍጹም እንዳትወጣ፣ ምክንያቱም ከኛ ጋር ከወጣች ሕይወቷ ሙሉ ለሙሉ አደጋ ላይ ይወድቃል ብሎ ጥብቅ ትዕዛዝ ያስተላልፍለታል። ጊዜያት በፍጥነት ነጎዱ። በዚህ ሁኔታ 5 ዓመታት አለፉ። ላንና ፕራን አድገው ወጣቶች ሆነዋል። ላን ምንም እንኳን ከግቢው መውጣት ሳትችል እዚያው ታስራ ብትኖርም ወላጆቿን በሞት ካጣች በኋላ የሚወዷትና አዲስ እውነተኛ ቤተሰቦች በማግኘቷ እጅግ ደስተኛ ነበረች። ነገር ግን እነዚህ ያሳደጓት ሰዎች በስውር ከፖ በታች ሆነው አደገኛ የወንጀልና የግድያ ስራ የሚሰሩ ማፊያዎች መሆናቸውን ጨርሶ አታውቅም ነበር። ይህ በእንዲህ እንዳለ ታሪካችን ወደ ህንድ ይመልሰናል። ያ ጨካኙ ማፊያ ፕሮክ ላንን ካጣ ጊዜ ጀምሮ ባለቀው ላለመገደልና ቤተሰቦቹን ላለማጣት ሲል ላለፉት 5 ዓመታት ያንን ብርቅዬ ደም አይነት ፍለጋ መላው ዓለምን ሲያስስ ቆይቷል። በደርዘን የሚቆጠሩ ሀገራትን አዳርሶ ስፍር ቁጥር የሌላቸውን ሰዎች ደም ቢያስመረምርም ነገር ግን አንድም ተመሳሳይ ደም ያለው ሰው ሊያገኝ አልቻለም ነበር። በዚያ ላይ አለቃው ታነፖድ በየጊዜው እየደወለች በማስፈራራት አሳብደዋለች። ሌላው ቀርቶ የሰዎችን ደም እንዲያስመረምሩ የሚለካቸውና ያልተሳካ ውጤት የሚያመጡትን የገዛው የራሱን ሰዎች ሳይቀር ይገላግላቸው ነበር። በዚህ መሃል ታኖፖድ በድጋሚ ትደውልና የባሏ የመኖሪያ ዓመት እያለቀበት ስለሆነ ዝም ብሎ በጭፍን ከመዞር ይልቅ ያቺ ቪየትናም ውስጥ ልትይዛት የነበረችውን ልጅ ድጋሚ ወደ ቪየትናም ተመልሰ ሄደ፣ እሷን ብቻ ፈልግ ብላ ሌላ አዲስ ትዕዛዝ ተሰጥቷለች። ከዚህ በኋላ ታሪካችን ወደ ላን ይመልሰናል። ላንና ፕራን በቦክስ መለማመጃ ስፍራ አብረው ተቀምጠው ሲያወሩ እንመለከታቸዋለን። ላንም ለመሆኑ ለምንድን ነው ላለፉት 5 ዓመታት ከዚህ ግቢ ውስጥ እንደወጣ የማይፈቀድልኝ ስትል ትጠይቀዋለች። ፕራንም የውጭ ዓለም ላንቺ እጅግ በጣም አደገኛ ስለሆነ ተደብቀሽ መኖርሽ ብቻ ነው በሕይወት የሚያቆይሽ ብሎ ይመልስላታል። ላን ግን በዚህ ምላሽ ብቻ አልረካችም። ታዲያ እንደዚህ ከሆነ በዚህ ግቢ ውስጥ ያሉ ሰዎች በሙሉ ለምንድን ነው ሌት ተቀን ሳያቋርጡ የማርሻል አርትና የውጊያ ስልጠና ብቻ የሚያጠኑት ስትል ትጠይቋለች። ፕራንም እውነቱን ለረጅም ጊዜ ሸሽጓት መቆየት እንደማይችል ስለተረዳ እዚህ ግቢ ውስጥ ያሉት ሰዎች በሙሉ በፖ ስር የሚሰሩ አደገኛ ገዳዮች መሆናቸውን ነግሮ ሚስጥሩን ይዘረግፍላታል። የሚገርመው ግን ይህንን ስትሰማ ምንም አልደነገጠችም። ይልቁን ውስጧ በበቀል ስሜት ተቃጠለ። ወዲያውኑ ፕራንን እባክን እኔም እንዴት መዋጋት እንደምችል አስተምረኝ ስትል ለመነችው። ወላጆቿ አይኗ እያየ እንደዛ በግፍ ከተገደሉበት ቀን ጀምሮ በህይወቷ የቀራት ብቸኛ ዓላማ ገዳዮቹን መበቀል ብቻ ነበር። የዛሬ 5 ዓመት ወላጆቿን የገደሉባት እነዚያን አውሬዎች በገዛ እጇ አድና ለመጨረስ ፈለገች። ፕራን መጀመሪያ ላይ እሺ ማለት ቢከብደውም በቀጥታ ወደ ውጊያ ከምትገባ ይልቅ እሱ ሲለማመድ እያየች መሰረታዊ ነገሮችን እንድታጠና ይነግራታል። ከዚያች ቅጽበት ጀምሮ ላን ፕራን ቀን ቀን ሲለማመድ የነበረውን የውጊያ እንቅስቃሴ በሙሉ በአይምሯ እየሸመደደች ማታ ማታ ሁሉም ሲተኙላት ክፍሏ ውስጥ ብቻዋን በብርቱ መለማመድ ጀመረች። በአንዱ ቀን ምሽትም ላን በክፍሏ ውስጥ ሆና ፕራን ጥፍሯን ቀለም እየቀባላት ሳለ ትኩር ብላ እየተመለከተችው ለመሆኑ እኔ ከመጣሁበት ቀን ጀምሮ ለምንድን ነው ለእኔ እንደዚህ አይነት ልዩ ፍቅርና እንክብካቤ አታቋርጥ የምትሰጠኝ ብላ ትጠይቋለች። ፕራንም አይኖቿን በቅንነት እየተመለከተ ከአባቷ የተሰጠውን ትልቅ ኃላፊነት ነገራት። አባቷ እሷን የመጠበቅ ትልቅ አደራን እንደጣለበት ይገልጽላታል። ላንም ይህንን ስትሰማ በውስጧ ከፍተኛ ደስታ ተሰማት። ምክንያቱም እሷም በልቧ ውስጥ ለሱ ተመሳሳይ የፍቅር ስሜት እየተሰማት ነበር። ነገር ግን ሁለቱም የፍቅር ስሜታቸውን በግልጽ ለመናዘዝ ዝግጁ አልነበሩም። ከዚያም ምሽት ላይ የነ ፖ ማፊያ አባላት በሙሉ ለራት ይሰባሰባሉ። መሪያቸው ፖም በማግስቱ ምሽት ላይ እጅግ ከባድና አደገኛ የሚባል ተልዕኮ እንዳለባቸው፣ ጥቃቱም ጠንከር ያለ ስለሆነ ከላንና ከፕራን በስተቀር በድርጅቱ ውስጥ ያሉ ተዋጊዎች በሙሉ ወደ ሜዳው እንደሚሰማሩ ይነግራቸዋል።
ፕራንም ይህንን እድል ተጠቅሞ ለላን ሁሉም ለውጊያ ሲወጡ እሷን ለዓመታት ከተቆለፈባት ግቢ አውጥቶ የውጭውን ዓለም ሊያሳያት ቃል ይገባላታል። ይህንን ስትሰማ ላን በደስታ ፈነደቀች። ወደ ክፍሏ ተመልሳ ከእሱ ጋር ለምታደርገው የመጀመሪያ የውጭ ቀጠሮ እጅግ ውብ የሆኑ ልብሶቿን ስትለካና ስትመርጥ አመሸች። ይህ ከሆነ በኋላ በቀጣዩ ቀን ምሽት ፖና ቡድኑ ተልዕኳቸውን ወደሚፈጽሙበት አንድ የምሽት ክለብ ያመራሉ። ተልዕኳቸው አንድን በሙስና ሕዝብን ያስመረረ የመንግስትን ባለስልጣን ማስወገድ ነበር። ባለስልጣኑ በብዙ ጠባቂዎች ስለተከበበ ፖና ቡድኑ በስልት መንቀሳቀስ ጀምሯል። እሱና ጥቂት ሰዎቹ በዋናው መግቢያ በኩል ገብተው የጥበቃዎቹን ትኩረት ሲስቡ፣ የቀሩት ደግሞ በጀርባ በኩል ሳይታዩ ሰርገው ይገባሉ። ከዚያም አንዱ የፖ ሰው በስውር ወደ አንድ ጠባቂ ኪስ ትንሽ ፈንጂ ከቶ ፈንጂ ወዲያውኑ ሲፈነዳ በክለቡ ውስጥ ከፍተኛ ሽብርና ትርምስ ይፈጠራል። የባለስልጣኑ ጠባቂዎችም አለቃቸውን ለማዳን ወደ ድንገተኛ ማምለጫ በር በፍጥነት ይዘውት ሲሮጡ ፖሚ አስቀድሞ እንደሚሆን ስለገመተ እዚያው በር ላይ የራሱን ገዳይ አስቀምጦ ነበር። ገዳዩም ባለስልጣኑ ከነጠባቂዎቹ ሲመጣለት የሚያልፍ መስሎ ጠባቂዎቹ ራሱ ባላወቁት ሁኔታ ያለምንም ስህተት በአነስተኛ ስለት ወቅቱ ይገላግሏል። ጠባቂዎቹ ራሱ ባለስልጣኑ ከወደቀ በኋላ ነበር መሞቱን የተረዱት። እነ ፖም ተልዕኳቸውን በስኬት አጠናቀው ፖሊስ ሳይመጣባቸው በፍጥነት አሻራቸውን አጥፍተው ወደ ምሽጋቸው ይመለሳሉ። በተመሳሳይ ሰዓት ላንና ፕራንም በምታምረው ከተማው ውስጥ እየተዘዋወሩ በደስታ ጊዜያቸውን እያሳለፉ ነበር። ላን ለዓመታት ከተዘጋባት ግቢ ውስጥ ወጥታ ዓለምን ስታይ ሕይወት አዲስ ሆነችባት። በዚህ ሁኔታም ጣፋጭ ጊዜን እያሳለፉ ሳለ በመሃል ከባድ ዝናብ መዝነብ ይጀምራል። እነ ላን ለመጠለል ሲሉ በአቅራቢያቸው ወዳለ አንድ ካፌ ስር ይጠጋሉ። ግን እንደ መጥፎ ዕድል ሆኖባቸው ያ የተጠለሉበት ካፌ ላንን በጥብቅ የሚፈልጋት የፕሮክ ወዳጅ ካፌ ነበር። የሚገርመው ደግሞ ፕሮክም ራሱ በዚያው ሰዓት ካፌው ውስጥ ነበር። እናም ወደ ውጭ ሲመለከት ላንን ያያታል። ከመቅጽበት ነበር ያወቃት። ይህች ልጅ ከዓመታት በፊት ቪየትናም ውስጥ ወላጆቿን ገድሎ ሊወስዳት ሲል ያመለጠችው ልጅ እንደሆነች አስታወሰ። ይባስ ብሎ ደግሞ አንገቷ ላይ ያለውን ጠባሳ ሲያይ እሱ ራሱ በኃይል ጎትቶ ሊወስዳት ሲል ያደረሰባት ጠባሳ እንደሆነ ተረዳ። ስለዚህ ልጅቷን የሚፈልጋት ላን መሆኗን ሙሉ ለሙሉ አረጋገጠ። ከዚህ በኋላ ፕሮክ አይኑን እንደ ንስር አንቅቶ በዝምታ እስከ ቤታቸው ተከተላቸው። እነ ላንም ምንም ሳያውቁ ወደ ቤታቸው ሰተት ብለው ይገባሉ። ፕሮክም ከሩቅ ሆኖ ሕንፃውን ሲመለከት የከተማዋ አደገኞቹ ገዳዮች ዋና ምሽጋቸው መሆኑን አወቀም። ግን አሁን ብቻውን ጥቃት ቢሰነዝር ራሱን ማጥፋት እንደሆነ ስላወቀ የማፊያውን ቡድን ሙሉ ለሙሉ ለማፈራረስና ልጅቱን ለመንጠቅ ትልቅና ጨካኝ ሰራዊት ይዞ ለመመለስ ዝግጅቱን ይጀምራል። ከዚህ በኋላ ፕሮክ እጅግ ጨካኝና ሰፊ ሰራዊት አለው ወደሚባለው የወንበዴ ቡድን መሪ ወደ ሆነው ያማቶ የተባለ ሰውዬ ማነው ሴትዮ በቃ እሺ ለጊዜው ወንድ እናርገው ያማቶ ወደሚባለው ሰውዬ ጋር ሄዶ በጥብቅ የምፈልጋት አንዲት ትንሽ ልጅ ፖ የሚባል የማፊያዎች መሪ ደብቆብኛል፣ እሷን ፈልገን እንድንይዝ ሰራዊትህን ስጠኝ፣ ለዚህም የምትጠይቀውን ያህል ክፍያ ከፍላለሁ የሚል ውል ያቀርብለታል። የሚገርመው ነገር ደግሞ ያማቶም ቀደም ሲል ከፖ ጋር ጸብ ስለነበር ድሮም ቢሆን የፖን ቡድን የሚያጠፋበትን ጊዜ ይፈልግ ስለነበር ጥያቄውን በደስታ ተቀበለው። ይህ በእንዲህ እንዳለ ወደ እነ ፖ ስንመጣ ፖ ልጁ ፕራን ምሽት ላይ ላንን ወደ ውጭ ይዟት ወጥቶ እንደነበር ሲያውቅ በከፍተኛ ንዴት ተሞልቶ ራሱን መቆጣጠር ያቅተዋል። የልጁ ስራ ምን ያህል አደገኛ እንደሆነ የላን ውጭ መታየት መላውን ድርጅት አደጋ ውስጥ እንደሚጥል ስለተረዳ ስሜቱን መቆጣጠር ተስኖት ልጁ ፕራንን በኃይል አነቀው። ፕራን ግን ላንን ይዞ መውጣቱ ይህን ያህል ለምን አባቱ እንዳናደደው ግራ ስለገባው ለምንድነው ሁልጊዜ ይህች ልጅ ተደብቃ የምትኖረው ሲል ይጠይቀዋል። በዚህ ጊዜ ፖ የላን የደም አይነት እጅግ በጣም ብርቅዬ ከመሆኑ የተነሳ በዓለም ላይ ያሉ ሀብታም ሰዎች በሙሉ መኖሯን ካወቁ ሊይዟት እንደሚመጡ እውነቷን ያስረዳዋል። ነገር ግን ፕራን በዚያው ምሽት አባቱ ባደረሰበት ድብደባ በጣም አዝኖ ስለነበር የሚወዳት ላንን ይዞ ለመጥፋት ይወስንና ሁለቱም ዕቃቸውን ሸክፈው በድብቅ ለማምለጥ ወደ ዋናው በር ያመራሉ። ነገር ግን በዚህ ሰዓት ባላሰቡት ሁኔታ የፕሮክና የያማቶ ታጣቂዎች የፖን ምሽግ በሙሉ ከቦት እንደነበር አላወቁም። ላንም የመውጫውን በር ልትከፍተው ስትል ከውጭ ከባድ ፍንዳታ ተከሰተና አሽቀንጥሮ ይወረውራታል። እንደ ዕድል ሆኖ ላን ከፍንዳታው ብትተርፍም በፖና በያማቶ ሰራዊት መካከል ከባድ የጥይት ሩምታና ፍልሚያ ይነሳል። ነገሩ ይበልጥ አደገኛ መሆኑን የተረዳው ፖም ሁኔታዎች ከመባባሳቸው በፊት የቅርብ ሰዎቹን ይዞ ከህንፃው ስር ወደሚገኘው አስተማማኝ የመሸጊያ ክፍል ይዟቸው ሲያመራ፣ ሁለቱ ታማኝ ጠባቂዎቹ ደግሞ ለሌሎቹ ጊዜ ለመግዛት ውጪ ቀርተው መፋለማቸውን ይቀጥላሉ። በዚህ ጊዜ ፖ እንዳሰበው የቅርብ ሰዎቹን ይዞ ወደ መደበቂያው ገባ።
ግን ልጁ ፕራን በጥይት ተመቶ በከፍተኛ ሁኔታ ደም እየፈሰሰው መሆኑን አላወቀም ነበር። በዚህ ቦታ ደግሞ ህይወቱን የሚያድንለት ምንም አይነት የህክምና መሳሪያ ስላልነበር ፖ በጭንቅ ላንን የልጁን ህይወት ለማትረፍ ደም እንድትለግሰው ይለምናት ጀመር። በዚህ ጊዜ ነበር ሌላኛው ትልቅ ሚስጥር የወጣው፣ የላን የደም አይነት ለሁሉም ሰው የሚስማማ ፍጹም የደም አይነት መሆኑ። ይህንን ስትሰማ ላን ምንም ሳታመነታ ደሟን ለመስጠት ተስማማችና ደሟን መለገስ ጀመረች። በእሷ መስዋዕትነትም የፕራን ሁኔታ ቀስ በቀስ እየተረጋጋና ኃይሉ እየተመለሰለት መምጣት ጀመረ። ከክፍሉ ውጪ ግን እነዛ ሁለት የፖ ጠባቂዎች ከያማቱ ሰዎች ጋር በጽኑ እየተፋለሙ ነበር። በመጨረሻም አንደኛው ሲገደል፣ ሁለተኛው ግን በአሳዛኝ ሁኔታ ተማረከ። ይህንን መልካም አጋጣሚ ያገኘው ያማቶም የተማረከውን ሰው በቀጥታ ወደ ነፖ መደበቂያ ክፍል በር ጋር አምጥቶ በሩን በፍጥነት ካልከፈታችሁ አሁኑን የሚገለው እያለ ማስፈራራት ጀመረ። በዚህ ጊዜ ፖ ከባድ ምርጫ ስለቀረበለት ለውሳኔ ተቸግሮ የህሊና ጸጸት ተሰማው። በሩን ቢከፍት ውስጥ ያሉትን በሙሉ ማጥፋት ስለሚሆንበት አልከፍትም ብሎ በሀሳቡ ይጸናል። በዚህም ምክንያት ያማቶ ያንን የተማረከውን የፖን ጠባቂ በአሳዛኝ ሁኔታ በጭካኔ ይረሽኗል። ይህንን አስፈሪ ትዕይንት ከተመለከቱ በኋላ ግን የፖሊስ ፕራን ለአባቱ እዚህ ክፍል ውስጥ ለዘላለም በዚህ መልኩ መደበቅ አንችልም፣ ብንደበቅ እንኳን ያማቶ በሩን ሰብሮ መግባቱ ስለማይቀር ከመምጣታቸው በፊት ዘዴ መቀየስ አለብን ብሎ ሀሳብ ያቀርባል። በመጨረሻም ፖ በሀሳቡ ተስማምቶ የመጨረሻውን ጥቃት ለመጀመር ስልት መንደፍ ይጀምራሉ። ይህ ከሆነ ከጥቂት ደቂቃዎች በኋላ ያማቶና ሰዎቹ እንዳሉትም አደገኛ የኤሌክትሪክ መጋዝ ይዘው መጥተው በሩን ለመገንጠል ይዘጋጃሉ። ነገር ግን በሩን ጥሰው ወደ ውስጥ ከመግባታቸው በፊት ከበሩ ስር ነዳጅ በከፍተኛ ሁኔታ መፍሰስ ይጀምራል። በዚህም እና ያማቶ ተደናግጠው ከቦታው መሸሽ ሲጀምሩ በዚያች ቅጽበት ፕራን አንድ ተቀጣጣይ የጋዝ ሲሊንደር በሚፈሰው ነዳጅ ላይ ወደ ማፊያዎቹ ወርውሮ በጥይት ይመቷል። ከዚህ በኋላ መላ መጋዘኑን ያናወጠ ከባድ ፍንዳታ ይከሰትና የነ ያማቶ ሰራዊት ባሉበት ዶግ አመድ ሆኑ። ይህንን እድል ተጠቅመውም ፖና ቀሪዎቹ ጓደኞቹ ከመደበቂያ ክፍላቸው ወጥተው በተዳከሙትና ከፍንዳታው በተረፉት ጠላቶቻቸው ላይ የመጨረሻውን የሞት ሽረት ፍልሚያ ይከፍቱባቸዋል። ጸባቸው እጅግ እየበረታ ሲሄድ ፖ ሁሉም ሰው በህይወት ተርፎ መውጣት እንደማይችል ስለተረዳ ለሌሎቹ የማምለጫ ጊዜ ለመግዛት ሲል ራሱን መስዋዕት ለማድረግ ይወስናል። ልጁ ፕራንንም ላንን ይዟት አሁኑኑ አምልጥ ሲል አዘዘውና እሱ ግን የያማቶን ሰራዊት ብቻውን ለመጋፈጥ ወደ ኋላ ይቀራል። ከዚያም እነ ፕራን ወደ ውጪ ለማምለጥ ሲሄዱ ፖ ግን እስከ መጨረሻዋ ተኩስ ድረስ ተፋልሞ ለልጁና ለሚወዳቸው ሰዎች ህይወት ሲል በጀግንነት ይወድቃል። ፕራንም በአባቱ መሰዋዕት ክፉኛ ቢያዝንም ግን ለሐዘን የሚያባክነው ሰዓት ስላልነበረው ላንንና የተረፉት ሶስቱ አባላትን ይዞ በእሳት ነበልባል ውስጥ እየወደመ ካለው ቦታ በሰላም ያመልጣሉ። ይህ በእንዲህ እንዳለ ወደ ጨካኙ ፕሮክ ስንመጣ ደግሞ የላካቸውን ሰዎች ላንን አግተው ሲመጡለት ወዲያውኑ ደሟን ለመውሰድ አሰፍስፎ በመጠበቅ ላይ ሳለ የላካቸው ሰዎች እንዳልተሳካላቸውና ላንን በድጋሚ ማምለጧን ሲሰማ በንዴት አበደ። አካባቢውንም በጩኸት ከማቅለጥ ውጪ ምንም ምርጫ አልነበረውም። ለዓመታት በርካታ ሀገራትን ሲማስን ቆይቶ በመጨረሻ በዚህ ሁኔታ መሸነፉ በውስጡ ያለውን ጸጸትና ብሶት ይበልጥ አባባሰበት። ወደ ፕራን ስንመጣ ደግሞ ከዚህ የጭንቅ ምሽት አምልጠው 2 ቀናትን በመኪና ከተጓዙ በኋላ ፕራን የተረፉትን የቡድኑ አባላት ወደ ሁለተኛው ሚስጥራዊ መደበቂያ ቦታቸው ይዟቸው ደረሰ። ምንም እንኳን በህይወት ቢተርፉም ፕራን ግን ህይወቱን የሰዋለት አባቱን በማጣቱ በከፍተኛ ሐዘን ተሰብሯል። አሁን ከነርሱ ጋር የቀሩት 3 ሰዎች ብቻ ነበሩ። የቅርብ ጓደኛው ማይክና ፕራን እንደ ታላቅ ወንድሞቹ የሚያያቸው ሁለቱ የሰለጠኑ ገዳዮች። ምንም ቢፈጠር ከሰማይ በታች አዲስ ነገር የለምና እነ ፕራን በባህር ዳርቻ በሚገኘው መደበቂያቸው ጥቂት ቀናትን ተቀመጡ። ነገር ግን በአንዱ ቀን ፕራንና ላን ተቀምጠው እያወሩ ሳለ ላን በድንገት እኔ እዚህ መኖር ያለብኝ አይመስለኝም፣ የኔ መኖሪያ በዙሪያ ያሉት ሰዎች ስቃይና ሞትን ብቻ እያመጣ ስለሆነ ብቻዬን እንድጠፋ ፍቀድልኝ አለችው። ፕራን ግን የምታወራው ነገር የማይመስል እንደሆነና በፍጹም ሊለቃት እንደማይችል ይነግራታል። ምክንያቱም አባቱ ከመሞቱ በፊት የሰጠውን አደራ የመጠበቅ ግዴታ ስላለበት፣ ከሁሉም በላይ ደግሞ ወደፊት ምንም አይነት አደጋ ቢመጣ መላ ህይወቱን ከሷ ጋር ብቻ ማሳለፍ እንደሚፈልግ ግልጹን ነገራት። ይህንን ስትሰማ ላን ደስ የሚል ስሜት ቢሰማትም ግን ከእንግዲህ ለሌሎች ሸክም መሆን ስለማትፈልግ ራሷን ለመጠበቅ እንድትችል የውጊያ ጥበብ እንዲያስተምራት ትጠይቀዋለች። ፕራንም ያለማመንታት ተስማማና ስልጠናውን ወዲያው ጀመሩ። ፕራን፣ ማይክና እነዚያ ሁለቱ አንጋፋ ገዳዮች ላንን በየቀኑ በከባድ ሁኔታ ያሰለጥኗት ጀመር። የሚገርመው ነገር ላን ከዚህ በፊት ፓን ሲሰለጥን በስውር ትከታተለው ስለነበር ብዙ የውጊያ ስልቶች ለእሷ አዲስ አልሆኑባትም። ይህ የተፈጥሮ ብቃቷም ሁሉንም አስገረማቸው።
ቀናቶች እያለፉ ሲሄዱ ስልጠናው እየጠነከረ ሄዶ ወደ መሳሪያ አጠቃቀም ተሸጋገረች። ስልጠናው ምንም ያህል ቢያደክማትም በውስጡ ያለው ብቸኛ ህልም ግን ወላጆቿን የገደሉባትን እንዲሁም የፖን ድርጅት ያጠፉትን ወንበዴዎች በሙሉ መበቀል ስለነበር ልምምዷን በጽናት ቀጠለች። ከዚያም ከጥቂት ወራት በኋላ ያቺ የተሰበረችና የዋህ የነበረችው ትንሽ ልጅ ሙሉ በሙሉ ተቀይራ ብቃቷ ከፕራንና ከአንጋፋዎቹ ገዳዮች እኩል የሆነ አስፈሪ ተዋጊ ሆነች። በሌላ በኩል ወደ ጨካኙ ፕሮክ ስንመጣ ደግሞ ፕሮክ እጅግ ውድ የሆነችው መኪናው ስለጠፋችበት ሌላ መኪና ለመግዛት ወደ አንድ የመኪና መሸጫ ሱቅ ያመራል። እናም በሄደበት የመኪና መሸጫ ሱቅ ውስጥ ውጭ የራሱን የሆነች መኪና አይቶ ወደ ውስጥ ይዘልቅና ሻጩን ይህንን መኪና ከየት እንዳመጣው በጉልበት እያናዘዘ ያስጠይቀው ጀመር። ሻጩ ሰውዬም ይህንን መኪና የገዛው አንድ ልጅ እንደሆነና የሚኖረውም በባህር ዳርቻው ባለው አንድ የድሮ ህንፃ ውስጥ እንደሆነ ይነግረዋል። በዚህ ጊዜ ፕሮክ ወዲያውኑ ነገሩን አወቀው። ያ መኪናውን የገዛው ወጣት ፕራን እንደሆነና የድሮ ህንፃውም አዲሱ ሚስጥራዊ መደበቂያቸው መሆኑን ደረሰበት። እነ ፕራን በበኩላቸው ደግሞ ከባዱን ልምምዳቸውን ከጨረሱ በኋላ አብረው ጥቂት ጊዜን ማሳለፍ ይጀምራሉ። በዚህ ጊዜ ለዓመታት በውስጣቸው ተደብቆ የነበረው ጥልቅ የፍቅር ስሜት ገንፍሎ ወጥቶ ፓን ለመጨረሻ ጊዜ የፍቅር ስሜቱን በግልጽ ነገራት። ይህም ከፊታቸው የሚጠብቃቸውን የማይቀረውን ታላቅ ፍልሚያ ከመጋፈጣቸው በፊት ይበልጥ ያስተሳስራቸዋል። በማግስቱ ጠዋትም የቡድኑ አባላት ተሰብስበው ቁርስ እየተመገቡ ሳለ ፕራን ትላንት በስውር ሄዶ ከጥቃቱ ሲያመልጡ የሸሹበትን የፕሮክን መኪና በአቅራቢያው ወዳለው የመሸጫ ሱቅ ወስዶ እንደሰጠውና ፕሮክ አዲስ መኪና ፍለጋ ከመጣ ያሉበትን ቦታ ሻጩ እንዲነግረውና ወዲያውኑ እንደሄደም እንዲደውልለት በማድረግ ወጥመድ ማዘጋጀቱን ይገልጽላቸዋል። ይህ ማለት ደግሞ ጠላቶቻቸውን ወደ ራሳቸው የጦር ሜዳ የሚጎትቱበት ወጥመድ አዘጋጅቷል ማለት ነው። ይህን ሲሰሙ የቡድኑ አባላት ለምን ያለ ፈቃዳችን እንዲያደረክ ብለው በንዴት አልጮሁበትም። ልቁን እርስ በርሳቸው ተያይተው ፈገግ አሉ። ምክንያቱም እነርሱም እየተሰደዱና እየተሸሸጉ መኖር ሰልችቷቸው ስለነበር በውስጣቸው ከማፊዎቹ ጋር ለአንዴና ለመጨረሻ ጊዜ ፊት ለፊት ተጋጥመን ነገሩን እንጨርሰው ብለው ቆርጠው ስለነበር የፕራንን ውሳኔ በሙሉ ልብ ደገፉት። በዚያው ልክ ከሰዓት በኋላ ወጥመዱ በትክክል ሰራ። ፕሮክም ያንን ሰራዊቱ ያለቀበትና እነ ፕራንን ለመበቀል ያሰፈሰፈውን ያማቶን ከነከባድ መሳሪያ የታጠቁ በርካታ ወንበዴዎቹ ጋር ይዞ መጣና ወደ አሮጌው ህንፃ ውስጥ መግባት ጀመረ። መጀመሪያ ላይ አካባቢው እጅግ ጸጥ ያለ ስለነበር ህንፃው ውስጥ ማንም የሌለ መሰላቸውና ግራ ገብቷቸው ቆሙ። ነገር ግን በድንገት አንድ አሮጌ መኪና በራሷ እየተንቀሳቀሰች መጣችና ወዲያውኑ ከባድ ፍንዳታ ተከስቶ ፕራንና ጓደኞቹ ማፊዎቹ ላይ ድንገተኛ ጥቃት ከፈቱባቸው። ቦታውን አስቀድመውም ስላዘጋጁት ማፊዎቹን አንድ ባንድ ይለቅሟቸው ጀመር። በዚህ ከባድ ፍልሚያ መሃል መነጽር ያደረገው የፕራን አንጋፋ ገዳይ ከያማቶ ቀኝ እጅ ጋር ፊት ለፊት ተገናኙ። ከባድ ትንቅንቅ ካደረጉ በኋላም ማፊያው መሬት ላይ ዘርሮ ቢገድለውም ነገር ግን ባሳዛኝ ሁኔታ የራሱ ሕይወት አለፈች። አሁን እነ ፕራን 3 ብቻ ሆኑ። በሌላ በኩል ደግሞ ላን ከዓመታት በኋላ በመጨረሻ ከምትፈልገው ከዋናው ጠላቷ ፕሮክ ጋር ፊት ለፊት ተገናኘችና የጦፈ ፍልሚያ ውስጥ ገቡ። ፕሮክ እጅግ ከባድና ብልህ ተዋጊ ቢሆንም ላን ግን በውስጡ ያለው የበቀል ወኔ ብርታቱን ይረዳት ነበር። ከዛም ፕሮክን ለአንዴና ለመጨረሻ ጊዜ ጩቤዋን ደረቱ ላይ ሰክታ ድል ትነሳዋለች። ደጋግማ እየወጋችውም በውስጡ የነበረውን ቂም አበረደችበት። በተመሳሳይ ሰዓት ፕራንና ያማቶ ፊት ለፊት ተገናኝተው እየተፋለሙ ነበር። ያማቶ ከሌሎቹ ተዋጊዎች ይልቅ ሴታሴትና ደካማ ስለነበር ፕራን በንዴት ቀጥቅጦ ከፎቁ ላይ ወደ ታችኛው ወለል ወርውሮ ያፈርጠዋል። በዚህ መልኩ ሁሉንም ጠላቶቻቸውን ድል ከመቱ በኋላ ላን፣ ፓንና ማይክ በመኪና በፍጥነት ከአካባቢው መሸሽ ይጀምራሉ። ነገር ግን ልክ ሊወጡ ሲሉ ያቺ ያማቶ በሕይወት ተርፋ ኖሮ የመጨረሻ ሞቱን ከመቀበሉ በፊት ወደነ ፕራን መኪና ያለማቋረጥ መተኮስ ጀመረ። ግን በጣም በሚያሳዝን ሁኔታ ላንን አጉል ቦታ ላይ ይመታታል። ደሟም በከፍተኛ ፍጥነት መፍሰስ ጀመረ። ፕራንም በበኩሉ መኪናዋን በፍጥነት ከነዳ በኋላ ራቅ ወዳለ ቦታ ወስዶ አቆመና ላንን ለማትረፍ ምንም የሕክምና መሳሪያ ስላልነበረው በሕይወት እንድትቆይለት በቀጥታ የራሱን ደም ሊሰጣት ወሰነ። እዚህ ላይ ነበር ሌላኛው አስደንጋጭ ሚስጥር የተገለጠው። ፕራን ራሱ ልክ እንደ ላን ያ ልዩ የሆነው የደም አይነት ባለቤት ነበር። ግን በዚህ መሃል ያማቶ የተባለ አውሬ በድጋሚ መጣ።
ላንና ፕራን በአሁኑ ሰዓት መዋጋት ስለማይችሉ እንደ ወንድሙ የሚያዩ ማይክ ጓደኞቹን ለመጠበቅ ሲል ለህይወቱ ምንም ሳይሳሳ ወደፊት ወጥቶ ከያማቶ ጋር መተናነቅ ጀመረ። ለረጅም ደቂቃዎች እልህ አስጨራሽ ፍልሚያ ካደረጉ በኋላ በመጨረሻ ያማቶ ሙሉ በሙሉ አበቃለት። ነገር ግን ማይክም ቢሆን በስለት ብዙ ቦታ ላይ ተወግቶ ስለነበር ህይወቱ አለፈች። በዚህ ጊዜ ፕራን አብረውት የተሰለፉት ጀግኖች በሙሉ አንድ በአንድ እንደ ቅጠል ሲረግፉ በማየቱ ልቡ በከባድ ሐዘን ተሰበረ። ከዚህ በኋላ ታሪካችን ሁለቱም ተርፈው የደስታ ህይወት ሲጀምሩ እያሳየን ቢጠናቀቅ ደስ ይል ነበር። ነገር ግን የላን የጤና ሁኔታ አሳሳቢ ነበር። በከፍተኛ ሁኔታ ደም እየሰጣት ቢሆንም ጤናዋ ግን ምንም ሊሻሻል አልቻለም። ፕራን እሷን ለማዳን ሲል የሚያደርገው ነገር ራሱን ሊገድለው እንደሚችል ቢያውቅም ደሙን ያለማቋረጥ መስጠቱን ቀጥሎ ሌሊቱን በዚህ መልኩ አሳለፉ። ነገር ግን በማግስቱ ጠዋት ላን ራሷን አውቃ ጤናማ ሆና ከተኛችበት ነቃች። ግን አጠገቧ ስትመለከት ፕራን እሷን በህይወት ለማትረፍ ሲል ደሙን በሙሉ ሰጥቷት ሞቶ ታገኘዋለች። በመጨረሻም ላን በዚች ምድር ላይ ብቻዋን ቀረች። የሚወዳትና የሚጠብቋት ሰዎች በሙሉ አይኗ እያየ አንድ በአንድ ሲጠፉ ማየት እጣ ፈንታዋ ሆነ። አሁን ምን አለበት ካልጠፋ አጨራረስ ደራሲው እንደዚህ ቅስማችንን ከሚሰብረው አስደስቶን ቢጨርስ። ያም ሆነ ይህ ግን ታሪካችን በዚህ መልኩ ተጠናቀቀ። የወጌኔ ቤተሰቦች የዛሬው ታሪካችን እጅግ ልብ የሚነካና የሚያስለቅስ ነበር። ግን ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮውን ላይክ ማድረጋችሁን፣ ሐሳባችሁን ኮሜንት ላይ፣ ሁሌም አብረን እንድንሆን ደግሞ ሰብስክራይብ በማድረግ ቤተሰብ እንሁን። በሌላ አጓጊ ቪዲዮ እስከምንገናኝ ይመቻችሁም። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከወጌ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን።